ብዙ አታሽቃብጡ ኤኤች እያላችሁ ተው፣ አታሽቃብጡ ተው እያልናችሁ ነበር እኮ። የስ ኦር ኖ የስ ብለናችሁ ነበረ። ይሄው ከልጁ እናት ጋር ታረቀ። ሲጀመር መቼ ተጣሉ? ያው እናንተ ስለማይገባችሁ እንጂ። ይመቻችሁ። ማርያምን አብረሽና ሮታ የስራ ሰዎች ይመቻችሁ። ሄርሜላ የራሷ የሆነ ህይወት አላት። እናንተ የማታውቁት ነገር አላት የራሷ ህይወት። ከአብርሽ ጋር የተገናኙት ለስራ እና ለስራ ነው። አለቀ። ይህን ካላወቃችሁ ጠይቁ። እውነቴን እኮ ነው። የራሷ አላት የራሷ የሆነ ህይወት ማለት አብርሽ ሩታ ሰውን ማደግ ይፈልጋሉ። ገባችሁ? መተን በመሃላችሁ እንስራ እኛ የምንደግ ሲሏቸው እንዲህ ማለትን አይፈልጉም። እሺ ነው የሚሉ ሼም ይዛቸዋል። ገባችሁ አይደለ? ዛሬ ምን አለች ሩታ? ከዚህ በኋላ እንዲህ አይነት ነገር አይፈጠርም፣ ልጃችንን አንድ ላይ ሆነን ነው የምናሳድገው ነው ያለችው። እንግዲህ ሩታዬው ጨርሳለች፣ ይቅርታ እያለች ነው። ኤፋ እውነት በጣም ትለያለህ ባይነኝ። እንዲህ እውነት ለመናገር የወንድም ጥግ ነህ። ለሩታ ወንድም ማለት አንተ ነህ። በእውነት በጣም ነው የኮራሁብህ። ይሄንን መልካምነትን ወደፊት ይዘው ሂድ አባቴ። በዛም ሆነ እያለች ነውና ይቅርታ ስትል ደግሞ ባለፈው ዕለትም መታ እንደዛ ይቅርታ ብላለች። ያንን ይቅርታ አለው ነው የምፈልገው። በጣም ትለያለህ በእውነት ማለት በቃ የሰውን ደስታ ነው የምትፈልገው። ሴት ልጅ እንድትጎዳ የምትፈልግ ሰው አይደለክም። እና ኤፋዬ ይመችህ አባቴ። ምክንያቱም ዛኔ ሄርሜላ ነበረች። ምናልባት ዛሬ ስሟን መጥራት ላይኖርልኝ ይችላል። ምክንያቱም እዚህ ርዕስ ውስጥ ላይ እሷ ስለሌለች ዛሬ ፈለኩት ነው። አለቀ። እሷ እኮ ከዚህ በኋላ እንግዲህ ምን ወደዚህ ያስመጣታል? የራሷን ህይወት መኖር ነው። አለቀ። እነሱም ልጃቸውን እያሳድጉ እንግዲህ አብረው ሆነው በህም በመሃላቸው አትግቡባቸው። ማንኛቸውም ብትሆኑ ካላስ አለቀ። ሁለታችሁ ሰላም አውርዳችሁ ይቅርታ እንድትጠይቁ ብቻ ነው የፈለኩት። ሰላም ውድና የተከበራችሁ አድማጭ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ አዲስ ቪዲዮ መቻለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት እንዲሰጡ በአክብሮትና በትህትና ጠይቃችኋለሁ። እስኪ እንግዲህ ዛሬ ሁላችሁም ደስ ያላችሁ ኮሜንት ላይ ሀሳብ አስተያየታችሁን ስጡ። በነገራችን ላይ አንዳንዴ እኔ የምናገረው ነገር በጣም ትክክለኛ ነገር ነው። ቪዲዮን መለስ እያላችሁ አይታችሁ ሰምታችሁ ከሆነ አብርሽና ሩታ መጨረሻ እንዲህ ነው የሚሆኑት። ለማየት ያብቃችኋል። ብዙ የሄርሜላ አድናቂዎች ተይ አትገፋፉ፣ ተዋት ልጅቷን ጉር ትሰሯታላችሁ እያልኳችሁ ነበር። እውነት ለመናገር ጀግና ነሽ ሂጂበት፣ አንቺ ነሽ የምትንከባከቢው ምናምን እያላችሁ ይኸው እንዲህ ነው መጨረሻው። አያችሁ አይደለ? ስለዚህ የማታውቁት ነገር አለ። እናንተ የምታውቁት ኮሜንት መጻፍ ብቻ ነው። ከጀርባ ያለውን ነገር ምንም የምታውቁት ነገር የለም። እኛ ግን ምንም የምታመልጠን ነገር የለችም። እውነቱን ነው የምነግራችሁ። ብቻ ግን ደስ ይላል። እውነት ለመናገር ይህን ነው ሁሉም ሰው የሚፈልገው። ማንኛውም ሰው ቢሆን ደስ ይላል። ሰላሙ ናችሁ አንተና እሷ አንድ ላይ መኖር። እውነት ለመናገር ሁሉም ሰው በእናንተ በጣም እንትን ብለዋል። ምክንያቱም ጥሩ አይደለም። ገባችሁ ማለት ሰው ይሰለቻል። በቃ ሰላም ነው የሚፈልገው። አያችሁ አንድ ህይወት መጀመር ከተጀመረ ከአንዷ ጋር ከተሆነ ከአንዷ ጋር ህይወትን መምራት አለቀ። ነገ ከዛች ጋር ነገ ከዚች ጋር ይሄ ተገቢ ነው ብዬ አላስብም። አብርሽና ሩታ አብረው ቢሰሩ የበለጠ ትልቅ ቪው ያላቸው ልጆች ናቸው። አለቀ። ስለዚህ በራሳችሁ ዓለም ስራችሁን መስራት። እናንተ እየተሰደባችሁ እናንተ ከፍ ዝቅ እየተደረጋችሁ ለሰው ማገኘት ይሄ እኔ ተገቢ ነው ብዬ አላስብም። እውነት ለመናገርና ባጭሩ ኤፋ በእውነት ትለያለህ ነው የምለው እኔ። እውነት ለመናገር ትለያለህ፣ ይህንን ነው የምለው እኔ። ያው እንደሌለባት ነው የምትነግረኝና እንዴት ነው ጥፋት ነው ይቅርታ የምትጠይቀኝ? ጥፋት ከሌለባት እና እንግዲህ አብርሽ ዛሬ ፈገግ ብሏል። እውነት ለመናገር ከካሜራ ጀርባ ሁሉንም ነገር ጨርሰው ይመስለኛል ማለት ነው። ዛሬ ደግሞ ብዙ ይሄን ሰምታችሁ ከሆነ ወንድሜን አትንኩት ምናምን ህይወቱን ይኖርበት። እስኪ ምን ይበቃሽ ዛሬ ደግሞ አንቺ ምን ትይሆን ሀቢብቲ? ምን ይበቃሽ ሆነ አንቺ ደግሞ ምን ነው የሚበቃሽ? እስኪ ዛሬ
ህይወቱን ይኑርበት፣ ወንድሜን ተውት እያልሽ ነበር ዛሬ እያልሽ ነበር ብቻሽን። እስቲ ዛሬ ደግሞ ምን ትይሆን ደግሞ ይሄን ስታይ ማለት ነው። ለምን ታረክ ብለሽ ነገ ተከሹም ከሆነ እንግዲህ አይታወቅም እውነት ለመናገር እና እኔ አንዳንዴ ግራ እየገባኝ ነው ውዶች። ለማንኛውም ማለት ነው እኔ ለማንኛውም ምነግራችሁ ነገር ቢኖረኝ ዝም ብላችሁ ሚዲያ ላይ የመጣላችሁ ሰው ፍቅረኛማ ነው ብላችሁ አትመኑ። እውነት ልንገራችሁ እነሱ ካሜራ ከመደቀናቸው በፊት ከካሜራ ጀርባ ተመካክረው ነው ቪዲዮ የሚሰሩት። ስለዚህ ይህን እንድታቁና ልትነቁ ይገባል። ዝም ብሎ ካሜራ ላይ የመጣ ሰው ፍቅረኛማ ነው ብላችሁ ዝም ብላችሁ ባታወሩ አሪፍ ነው ባይነኝ ማለት ነው። ሄርሜላ ማናት ምንድናት አታቋትም። ሁላችሁ ብትሆኑ አታቋትም። የምታቋት ነገር የለም። ከአብርሽ ጋር መታ ብቻ የኔ ማር የኔ ፍቅር እያለች ስለተቃቀፈች ነው የምታቋት። ሌላ ነገር የምታቋት ነገር የላችሁም። የት ሂዳችሁ የት ታቋታላችሁ? ያላችሁ ሰው ሀገር ነው የምትውሉት፣ ስራ ነው። የት ታቋታላችሁ? የትም አታቋትም። ይሄ የታወቀ ነው። ስለዚህ መጨረሻውን አብሮ ማየት ነው ባይነኝ። እንዲህ ማለት ነው። ስለዚህ ይሄን ለማለት ነው የመጣሁት። እወዳችኋለሁ፣ አከብራችኋለሁ። ሀሳብ አስተያየታችሁን ስጡ። እንግዲህ ዛሬ ቪዲዮ ሁሉንም አስደንግጧል በይኔ። ግን እንዲህ ብቻ አላውቅም ወዶች፣ ሁሉም ሰው ደንግጧል በዛ